በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የግብርና ቢሮ ምክትል ኃላፊ አቶ ውብሸት ዘነበ እንደገለጹት የአረንጓዴ አሻራ ልማት ስራ ከተጀመረ ጊዜ አንስቶ በክልሉ እስካሁን ከ1.6 ቢሊዮን ችግኞች በላይ ተተክለዋል። የአረንጓዴ አሻራ ሁለተኛ ምዕራፍ ማጠቃለያ ላይ ነው ያለነው እና 2 ቢሊዮን ችግኞች አቅደን ወደ 1.6 ቢሊዮን ችግኞች ተክለናል። ከዚህ ጋር ተያይዞ ወደ 328 ሺህ ሄክታር መሸፈን ችለናል። እንግዲህ በአብዛኛው የኛ ክልል ያው በአግሮ ፎረስትሪ የሚተከሉ ችግኞች አሉ። በየአመቱ በአማካይ ከ40 ሺህ እስከ 50 ሺህ ሄክታር አካባቢ ነው በአግሮ ፎረስትሪ የሚተከለው። ስለዚህ የጂኦ ሪፈረንስ የምናደርጋቸው አሉ። በጂኦግራፊክ መገኛቸው ተለይቶ የምንሰራቸው ተከላዎች አሉ። የአረንጓዴ አሻራ ልማት የህብረተሰቡን ሁለንተናዊ ተጠቃሚነትን እያረጋገጠ በመምጣቱ በክልሉ ነዋሪዎች ዘንድ ችግኞችን መትከል መጠበቅና መንከባከብ ባህል እየሆነ መምጣቱንም ገልጸዋል። የአረንጓዴ አሻራ ተግባር ህብረተሰባችን እንደ ባህል እየሆነ ነው የመጣው። እንደ ባህል ሆኖ ሁሉ ሰው በዚህ ስራ እየተሳተፈ ነው ያለው። በተፋሰስ በበጋም ተፋሰስ እንደዚሁ በአረንጓዴ አሻራ ተግባራት የተተከሉ ችግኞች የአካባቢውን ስነ ምህዳር በማስጠበቅ የምግብ ዋስትናን በማረጋገጥ በተለይም ለአርቢዎች የከብቶችን መኖ በማበርከት በኩልም ላቅ ያለ አስተዋጽኦ እያበረከተ እንደሚገኝም አብራርተዋል። አጠቃላይ የአቮካዶ፣ ማንጎ፣ ፓፓያ እነኝን አካቶ ማለት ነው። እኛ ያው በእርግጥ አረንጓዴ አሻራ የምናካትታቸው ዝርያዎች ያው ሙዝም ይተከላል፣ ግን የውዲ ስፔሺስ የሆኑ የደን እንጨትማ ያላቸውን ነው የምናካትተው። መኖዎች ይተከላሉ፣ እንስሳት መኖዎች። ስለዚህ አረንጓዴ አሻራ ያው ዘርፈ ብዙ ጥቅም ነው ያለው ማለት ነው። በአንድ በኩል የእንስሳቱን ዘርፍ ያግዛል፣ የምግብ ዋስትናውን ያግዛል፣ አካባቢው እንዲያገግም ያደርጋል፣ እንዲለማ ያደርጋል። ስለዚህ የአረንጓዴ አሻራ ስራ ዘርፈ ብዙ ጠቀሜታ አለው ማለት ነው። ከዚህ በተጨማሪ የቡና ሻይና ቅመማ ቅመም የከተማ ውበት አካል የሆኑ ችግኞችም በስፋት እየተተከሉ ሲሆን በአጠቃላይ በክልሉ የተተከሉ ችግኞች የጽድቀት መጠን አሁን ላይ ከ88 በመቶ በላይ መሆኑም ተገልጿል። ያው ከተከላ በኋላ በእርግጥ የችግኝ እንክብካቤ ስራው በህብረተሰቡ ይደረጋል። ኖርማሊ በአመት 2 ጊዜ የችግኝ ቆጠራ እናደርጋለን። እኛ ብቻ ሳይሆን ያው የፌዴራል መንግስትም መጥቶ በየሳይቱ ሳምፕሎችን ወስዶ ናሙናዎችን ወስዶ ቆጠራ ያካሂዳል። ስለዚህ እንደ ክልል እየተከልን ያለናቸው ችግኞች ኦልሞስት ከ88% በላይ ነው የጽድቀት መጠን የተመዘገበው። ስለዚህ ይሄ ስራ አንድ ጊዜ አይደለም፣ በየአመቱ የሚደረጉ ተከላ ሳይቶችን በእኛም ደረጃ ሳይት ሄዶ ቼክ ይደረጋል። እንዲሁም በግብርና ሚኒስቴር ደረጃ በሳይት ወርዶ ናሙና ተወስዶ ሳምፕል ይሰራል። በዚህ መሰረት ያው እስከ 88% ነው ሪከርድ ያደረግነው። በተለያዩ ምክንያቶች እየወደሙ የሚገኙ ደኖችንም በመተካት በኩል ድርሻው ላቅ ያለ ሲሆን የነበረው የደን ሽፋን እንዳይቀንስም የአረንጓዴ አሻራ ልማት እያገዘ እንደሚገኝም ገልጸዋል። ካለፉት ዓመታት ልምድና ተሞክሮ በመነሳት በዘንድሮ የተከላ ወቅት ከ428 ሚሊዮን በላይ ችግኞችን ለመትከል ዝግጅት መጠናቀቁንም ገልጸዋል። ዘንድሮ ወደ 460 ሚሊዮን ችግኝ እንተክላለን ብለን አቅደናል። ያው የችግኝ ዝግጅት ስራ ኦልሬዲ ያጠቃለናል። ወደ 428 ሚሊዮን አካባቢ ችግኞች ተዘጋጅተው ለተከላ ዝግጁ ናቸው። በዚህ አመት በልግ ተከላ ከሚያዝያ 10 ጀምሮ በልግ ሲተከል ቆይቷል። ኦልሞስት 85 ሚሊዮን ችግኝ እንተክላለን ብለን እስከ 56% አካባቢ ወደ 48 ሚሊዮን ችግኝ ተክለናል። ለዚህም ወደ 75 ሺህ ሄክታር እንሸፍናለን ብለን እንሰራለን። ይህም በክልሉ 2 ቢሊዮን ለማድረስ የታቀደውን እቅድ ያሳካልም ተብሎ ይጠበቃል። በበልግ ተከላ ወቅት ከሚያዝያ 10 ጀምሮ 48 ሚሊዮን ችግኞች የተተከሉ ሲሆን ከሰኔ 20 ጀምሮ በክልሉ ሁሉም አካባቢዎች ከ78 ሺህ ሄክታር በላይ ማሳን ለመሸፈን ዝግጅት መጠናቀቁንም ገልጸዋል።